ጥቅምት 11 2018 ዓ.ም ተናስተልኝ እንደምናመሻችሁ ኢትዮጵያ ቴሌቪዥን ኢቲቪ 57 ጀምሯል። በ3 ክፍል እስከ ምሽቱ 3 ሰዓት ድረስ ወደ እናንተ ይደርሳል። ዋና ዋና ጉዳዮችን ላስተዋውቃችሁ። ኢትዮጵያ ዘላቂ ሰላምና ብሔራዊ መግባባትን ለማረጋገጥ የጋራ ትርክት የመገንባት ጥረቷን ማጠናከር እንዳለባት ተገለጸ። በፍኖተ ሰላም ጠቅላላ ሆስፒታል የሕክምና ቁሳቁስ ግብዓትና ባለሙያ በመሟላቱ ጥሩ የሕክምና አገልግሎት እያገኙ መሆናቸውን የአካባቢው ነዋሪዎች ገለጹ። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ የትራምፕ ፑቲን ስብሰባ ላይ ለመታደም ዝግጁ መሆናቸውን አስታወቁ። የሚሉት ዋና ዋናዎቹ ናቸው። ከዜናዎቹ ጋር አንተነህ ደግፌ ነኝ። አብራችሁን ቆዩ። ያሉንን የተፈጥሮ ጸጋዎች ለማውጣትና በሚገባ ለማልማት ሐሳባችንን ማስተካከል እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። በተለይም እንደ ሀገር ከኋላ ታሪክ ጋር ጸብ መግጠም ዛሬን እንዳንሰራና ነገ እንዳናይ ያደርገናል ብለዋል። ጠቅላይ ሚኒስትሩ ይህን ያሉት ከቀድሞና አሁን በስራ ላይ ካሉ አመራሮች ጋር ባደረጉት የሶፍ ዑመር ዋሻ ወግ ላይ ነው። መቅደላዊት ደረጃ ተጨማሪ አላት። ከሰሞኑ ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸው ከቀድሞና አሁን በስራ ላይ ካሉ አመራሮች ጋር በመሆን በባሌና አካባቢው የቁጭት ይሄ ሁሉ ሀብት እያለን በለምን አላደግንም ጥያቄ በመብሰልሰል ውስጥ ሆነው ጉብኝት አድርገዋል። ማሳረጊያውንም በሶፍ ዑመር ዋሻ ውስጥ ስለ ሀገር በመምከር ሀሳቦችን ተለዋውጠዋል። በውይይቱ ላይም ጠቅላይ ሚኒስትር አብይ አህመድ ለሀገር የሚበጅ ለትውልዱ መነቃቃት ይሆን ዘንድ ዛሬ የምንዘራው ዘር ለነገ ትውልድ መገንቢያ ይሆናል ብለዋል። እስካሁን በህይወት ዘመኔ እንደ ባሌ ያለ ምድር ሁሉም ነገር በአንድ ስፍራ ያለው አይቻላቅም። ኢትዮጵያም ውስጥ አፍሪካም ውስጥ የትም ዓለም ይሄ ተሰጥቶን ግን ልጆቻችን ጫማ የላቸው። ቤቶቻችን አይታችሁ ከሆነ በጣም ያሳዝናሉ። ለምን የሚለው ጥያቄ መልስ አላገኘሁለትምና ዲስከስ አድርገን ምናልባት ትውልድ ነቅቶ ተምሮ እኛ ያበላሸነው ያላስተካከልነው ነገር አርቆ አርሞ ለነገይቱ ኢትዮጵያ ተስፋ እንዲሆነው የሆነች ቁም ነገር በአንዳንድ ጀግና ሰው ጭንቅላት ውስጥ መልእክት ዘር ሆና ያቺ ዘር በቅላ አንድ ቀን በእኛ እድሜ ወይም ከኛ በኋላ በትውልድ ውስጥ የተሻለ ሀገር ለማየት የሚያስችል ነገር ይፈጥራል በሚል እምነት ነው። እንደ ሀገር የኋላ ታሪክን ማየት ያለብን ለመማር ሆኖ ሳለ ከኋላ ጋር ጸብ እየገጠምን ዛሬን እንዳንሰራ ነገን አርቀን እንዳንመለከት እያደረገን ይገኛል ብለዋል ጠቅላይ ሚኒስትር አብይ አህመድ። ስለዚህም ያሉንን የተፈጥሮ ጸጋዎች በሚገባ ለማውጣትና ለማልማት እሳቢያችንን ማስተካከል ይገባናል ብለዋል። ሶፍ ዑመር ኬቭ ውስጥ ያገኘው ነገር በሆነ ዘመን የኢትዮጵያውያን ስልጣኔ ይመስለኛል። ለዚህ መነሻዬ አንደኛ ላሊበላ በሄድኩበት ወቅት የነገሩኝ ከላሊበላ እስከ አክሱም ውስጥ ለውስጥ የሚያስኬድ ኬቭ አለ ይላሉ። የተወሰነ ሞክረው ጨለማ ስለሆነ የአየር ችግር ስላለ ፈርተው ተው እንጂ የሞከሩ ሰዎች አሉ። ጻድቃን ደግሞ እንደነገረኝ ፋጺ አካባቢ ዋሻ አለ። እነሱም ትንሽ ሞክረው ትተውታል። ግን በጣም ርቀት ወዳለው ቦታ እንደሚወጣ እንደሚያገናኝ ወደ ፖርት ሰምተዋል። በሆነ ዘመን የኢትዮጵያውያን ዜጎች በየቦታው ዋሻ ፈልፍለው አንድን ጫፍ ከሌላ ማገናኘት ልምምድ የነበራቸው ይመስለኛል። የበለጠውን ተመራማሪዎች፣ ሳይንቲስቶች መፈተሽ ቢኖርባቸው አሁንም ያልደረስንባቸው በጣም በርካታ ቦታዎች አሉ። የሚገርማችሁ አንደርግራውንድ አለ እዚህ ውስጥ ያልገባንበት ዘሴም ዋሻ አንደርግራውንድ አለ። ብዙ የማናቃቸው ጉዳዮች አሉ። ከታሪክ ጋር ጸብ አይኑረን የሚለው ሐሳቤ ሶፍ ዑመር ላይ ጀመርነው አይደለም። አንድ ሰው ኋላውን ማየት ያለበት ለትምህርት ብቻ ነው። ከዚያ ያለፈው ንትርክና ትናንትና ውስጥ መኖር ዛሬን እንዳንሰራ ነገን አርቀን እንዳንመለከት ይጋርዳል።
በኢትዮጵያ ታሪክ መለስ ብለን ስንመለከት መንግስታት ወንበራቸውን ለማጽናትና ሽፍታን ለማጽዳት ሊሰሩ የሚገባቸውን ስራዎች ዘንግተውታል ያሉት ጠቅላይ ሚኒስትሩ እኛ ግን ሰላምን ለማምጣትም የልማት ስራችንን እንቀጥላለን ብለዋል። ሰላም እንዲመጣ እንለምናለን፣ ሰላም እንዲመጣ እንሰራለን። ሰላም እስኪመጣ ግን አንቀመጥም፣ እናለማለን። ምርጫችን እንደሱ ነው። ብዙዎች ሰላም እያሉ ኢትዮጵያ ውስጥ ባለፉት 100 ዓመታት ሰላም አልነበረም። አሁን ፌስቡክ እና ዩቲዩብ ስላለ በየቀኑ ስለምንሰማው ነው እንጂ የበዛው ሰላም አልነበረም። የአፄ ቴዎድሮስ ታሪክ ዘመቻ ነው። የአፄ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው ሽፍታ ኢትዮጵያ ውስጥ ጠፍቶ አያውቅም። ወንበር ለማጽናትና ሽፍታ ለማሳደድ 100% የደከሙ መሪዎች ሶፍ ዑመርን ዘንግተውታል። ትርፍ ያገኘነው እሱን ነው። ሽፍታ ባህል ስለሆነ እያጠፋ ነው። በአንድ እጃችን እናለማለን ካላልን በቀር ራሱም እንመኛውን ሰላም አናመጣም፣ አናጸናም። ሰላም ከልማት ውጭ አይጸናም። የባሌ ወጣት አሁን የጀመርነውን ስራ ካየ አይዋጋም፣ ያጓጓል ልማቱ። እኔ እንደማምነው እናንተም እንዳላችሁት የኢትዮጵያ ልማት ከጫፍ ጫፍ መሄድ አለበት። ሀገር በአንድ ትውልድ አይሰራም። አንድ ትውልድ ጀምሮ የሚጨርሰው ጉዳይ እንዳልሆነ ታሪክ ምስክር ነው። በዚህ የትውልድ ቅብብሎች ታዲያ ሁሉም በሚኖርበት ዘመን ለሀገሩ መልካም ከመመኘት ባለፈ መልፋት፣ መድከምና መስራት አለበት ሲሉም ጠቅላይ ሚኒስትር አብይ አህመድ አጽንኦት ሰጥተዋል። በባሌ ዞን ያለው ሀብት ከአካባቢው አልፎ በግብርና ኢትዮጵያን መመገብ የሚችል ከግብርና ባሻገር በማዕድን በቱሪዝምና ኢንዱስትሪ እንዲሁም ሌሎች ዘርፎች እምቅ ሀብት ያለ ቢሆንም ጥቅም ላይ ሳይውል መቆየቱ ቁጭት የሚፈጥር መሆኑን የቀድሞ የመንግስት አመራሮች ተናግረዋል። ባሌን ጨምሮ በሌሎች የሀገሪቱ ክፍሎች በጠቅላይ ሚኒስትር አብይ አህመድ አመራርነት እየተሰሩ ያሉ የልማት ስራዎችም አይን ገላጭና ኢኮኖሚያዊና ፖለቲካዊ መረጋጋትን ለመፍጠር አንድምታ ያላቸው መሆኑን ገልጸዋል። ሀሳባቸውን ተከታትለን እንመለስ። ሶስት ነገሮች አሉ እኔ በጣም የሚቆጨኝ። አንደኛ ሀብት ላይ ተቀምጦ የድህነት ጥግ የሚኖር ማህበረሰብ መሆኑ አንዱ እጅግ በጣም የሚቆጭ ነው። ሁለተኛው የሚቆጨው ብዙ ወጣት ኢትዮጵያኖች ከሚሰደዱባት ዞኖች አንዱ ባሌ ነው። ይህን የመሰለ ሀብት ትቶ በባህር እየሰጠመ ሰው ቤት እያገለገለ አስቸጋሪ በሆነ መንገድ ህይወቱን ያሳልፋል። ይሄ ግን እነዛን አምጥቶ እዚህ ማስተዳደር የሚችል ሀብት ነው ያለው። ሶስተኛው ይሄን እያለን ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፈው። እነዚህ በጣም የሚቆጩኝ ነገሮች ናቸው። ጭንቅላት አለ፣ ጉልበት አለ፣ የወጣት ሀገር ነው። ይሄ የወጣት ሀገር ወደዚህ ወደ ራሱን ሀብት አውጥቶ ወደ መጠቀም መምጣት አለበት። መከላከያ ያለው የተወሰኑ ቦታዎች መጣ ነበር። የዚህን ያክል ስፋት፣ የዚህን ያክል የመሬት ልማት፣ የዚህን ያክል የውሃ ብዛት፣ የዚህን ያክል ኢኮሎጂካል ዲፈረንስ ያለው አካባቢ ማንኛውንም ነገር ለመስራት የሚያስችል የተመቸ ሁኔታ ያለ መሆኑን አላቅም ነበር። በ10 ሺዎች የሚቆጠር ሄክታር መሬት ለምቶ በባሌ ውስጥ ያሉት ከባሌ ተራራ የሚመነጩት ወንዞች ለማንኛውም ልማት እየተዘጋጁ መሆናቸውን ስታይ የሚያጭረው ተስፋ በጣም ትልቅ ነው። ይሄ ከመሬት በላይ ያለው ሀብት ነው። ይሄ ከመሬት በታች ያለው ሀብት ገና አልታየም። የፖለቲካ ስርዓታችንንም በማስተካከል እየተቻቻልን ያልኩት ብቻ ይሁን ሳንል የራሳችንን ጉዳይ ሳፕረስ አድርገን ለሀገር የሚጠቅም ነገር በመስራት እንፈታቸዋለን። ከዚህ ጎን ለጎን ደግሞ የኢኮኖሚ ሁኔታ እየተሻሻለ ሲሄድ የፖለቲካ ስርዓታችንን የበለጠ ያጠናክረ ይሄዳል የሚል ተስፋ እንዲይዝ ነው ያደረገኝ። መረጃዎች ወስጄ ሳሰላ አሁን ሁለቱ ባሌዎች አንድ ላይ የአጠቃላይ ኢትዮጵያ 3.9% ነው በቆዳ ስፋቱ። ይህንን የሚያክል የአገሪቱ ክፍል እኔ በማውቀው ዘመን መሀል ካለ ልማት ተነጥሎ ምንም አይነት ይሄ ነው ተብሎ ሊጠቀስ የሚችል የልማት እንቅስቃሴ ያልነበረበትን ዘመን ሳስብ በእውነቱ ለአገሬ አዝናለሁ። አሁን በሶስቱ ቀን አካባቢውን ሳይ
ግብርናን በተመለከተ የተሰሩ የተወሰኑ መንገዶች ይታዩ ሙሉ በሙሉ ዋጋቸውን ሊመልስ በሚችል መንገድ የሚያገለግሉ ናቸው። ስለ ትራንስፎርሜሽን ማውራት ከጀመርን ፕሮባብሊ 20 ዓመት ይሆናል። ነገር ግን ተጨባጭ ነገር መስራት አቶን ተጠላልፈን ቁጭ ብለናል። ስልጣንን ማዕከል በማድረግ ቁጭ ብለናል። ነገር ግን ልማት እናምጣ ከተባለ የልማት እድሉ አለ። ከዳሎል በረሃ አንስቶ እስከ ሳነቴ አናት ላይ ማዕድን ነው፣ እርሻ ነው፣ ልማት ነው፣ ቱሪዝም ነው፣ ኢንፍራስትራክቸር ነው፣ ሁሉ ነገር አለን። ይሄ ነገር ተጀምሯል ነው። መሬታችንን፣ ጋራዎቻችንን፣ ደኖቻችን ገልጠን እንድናያቸው ለመጪው ትውልድም እያስተማሩ ነው ያሉትና ይሄ በጣም ትልቅ ነገር ነው። የተጀመሩ የልማት ስራዎች ባሌን ውስጥ የነበራትን እምቅ በተወሰነ ሁኔታ ገልጦ ለማየት እድል አግኝቻለሁ። እንደሰማሁት ይሄ አካባቢ ራሱ በሴፍትኔት ከዚህ በፊት የሚኖር አካባቢ ነው። አሁን በመሰረቱ ተቀይሯል። ግድቦች አይተናል። ሎጆች፣ የቱሪስት ቦታዎች ባሌ በፊትም የቱሪስት አካባቢ ነው። ግን ይሄ ሲጨመር ሊመጣ የሚችለው ነገር በቀላሉ መገንዘብ ይቻላል። ግን ዋናው መተባበር፣ በጋራ የመስራት፣ በጋራ የማሰብና በጋራ በዚህ ላይ ይሄንን ገልጦ የሚያይ የመሪነት ሚና አስፈላጊ ነው ብዬ ነው ማምነው። በሁለቱ ባሌዎች ወደ 1 ሚሊዮን ሄክታር መሬት ታርሷል ሲባል ይሄንን በ20 በመቶ ብቻ አማካይ ምርታማነት 20 ሚሊዮን ኩንታል በላይ ሊወጣበትና ለመላው አገሪቱ ሊሰርፍ የሚችል ነገር ያለበት ኤሪያ ነው የተዘነጋ የነበረው ማለት ያየነው የመሬት ከፍታ፣ ደን፣ የተለያዩ ታሪክ የሚሆኑ አካባቢዎች ሲታይ ገና ነው። ግን ይህንን ለማየት የሚችል እይታ እና ለመፈጸም የሚችል አቅም መፈጠሩን ሳይ ግን በእጅጉ ኮራለሁ። የሀብት ሁሉ ትልቁ ሀብት አፈርና ውሃ ነው። በኢትዮጵያ ውስጥ ትልቅ ሀብት እንዳለ የሚያሳይ ነው፣ ማሳያ ነው ይሄ። ግን ይሄ ሁሉ ሀብት እያለ እግዚአብሔር እነዚህን ሁሉ መርቆ ሰጥቶ ለዘመናት ለማኝ ሆነናል። ይሄንን የተጀመረውን ተስፋ በሙሉ ልብ በሙሉ አቅም ተግባራዊ እንዳናደርግ ግን እንቅፋት የሚሆኑ ነገሮች አሉ። ሁለት ናቸው ለኔ። አንድ የሰላም ችግር፣ የጥይት ተኩስ መቆም አለበት። እሱ ከሆነች ሀገር ተስፋ አላት፣ ታሪካችን ይቀየራል። በሁለተኛ ደረጃ የሚሰሩ ስራዎች ተጠናክሮ እንዳይቀጥሉ ከግራና ከቀኝ የሚመጡ አሉታዊ አስተሳሰብ፣ አሉታዊ ወሬዎች፣ ገና ብዙ ነገር አለ፣ ገና ብዙ ፈተና አለ፣ ገና ብዙ መንገድ አለ። እሱ ላይ በግንባር ቀደምትነት እርሶ፣ ቀጥሎ ፓርቲው፣ ሌላውም አመራር ጉዟችን ረጅም ነው፣ ገና ብዙ ስራ አለን የሚል ስራ ለዚህ የሚያነሳሳ መሆን አለበት ብዬ አምናለሁ። አመሰግናለሁ። በባሌ ዞን የተመለከቱት የልማት ስራ የኢትዮጵያ ጸጋዎች እንዳልተነኩ የሚያሳይ መሆኑን የሶፍ ዑመር ወግ በሚል ርዕስ የተዘጋጀው የውይይት ላይ የተገኙ የቀድሞና የአሁን አመራሮች ተናግረዋል። ቅድሚያ የሚሰጠው ጉዳይ ላይ ለይቶ ወደ ልማት መግባት እምቅ ተፈጥሮን ወደ ሀብት በመለወጥ ህዝብን ከችግር ማውጣት እንደሚቻል ባሌ ላይ የተሰራው ስራ ማሳያ እንደሆነም በውይይቱ ወቅትም በስፋት ተነስቷል። ህይወት አበበ ተጨማሪ አላት። በኢትዮጵያ ከሚገኙት ሁሉ ታላቁ ዋሻ ነው ሶፍ ዑመር። ከአፍሪካም እንዲሁ አንደኛ ርዝመት እንዳለው ይጠቀሳል። ታዲያ ከሰሞኑ ጠቅላይ ሚኒስትር አብይ አህመድ የሶፍ ዑመር ወግ በሚል ርዕስ ከቀድሞና በስራ ላይ ካሉ አመራሮች ጋር በተወያዩበት ወቅት ጎልቶ የተነሳው ሀሳብ ሶፍ ዑመር ዋሻን የሚያክል ሀብት ተዘግቶ መቆየቱ የሚያስቆጭ እንደሆነ ነው። 7 ዓመት 6 ዓመት ባሌ ደጋግሞ ይዞን ሲመጡ የነበረው ነገር ከፍተኛ ቁጭት ነው የነበረው። የመደመር ትውልድ መጽሐፍ ሲመረቅ ሶፍ ዑመርን እንደ ዲቨሎፕመንት ሴንተር ተወስዶ እዛ እንዲጀመር ክቡር ጠቅላይ ሚኒስትር መሪያ ከሰጡበት ጊዜ ጀምሮ ከፍተኛ ስራ የተሰራበት ህዝቡም ከነበረበት ድህነት፣ ኋላ ቀርነት ከሴፍቲኔት የሚላቀቅበት ኢንቲግሬትድ የሆኑ ቅድም እንደተገለጸው በግብርናም፣ በማዕድን፣ በቱሪዝም አልፎም ደግሞ በአርባን ዲቨሎፕመንት ሰፋፊ ስራዎች የተጀመሩበት ህዝቡ ላይም ሁላችንም ላይ ከፍተኛ ተስፋ የፈጠረበት
ለኢትዮጵያም ትልቅ ጉልበት እንደሚሆን የታየበት ነው። ቅድሚያ የሚሰጠውን ጉዳይ ለይቶ ወደ ልማት መግባት እምቅ ተፈጥሮን ወደ ሀብት በመለወጥ ህዝብን ከችግር ማውጣት እንደሚቻል ባሌ ላይ የተሰራው ስራ ማሳያ እንደሆነ የተናገሩት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ናቸው። ባሌ የመጨረሻ የመጣሁት 13 ዓመት በፊት ነው። ያኔ መንገድ ለመመረቅ ነበር የተመጣው። በስንት ዘመን የተሰራች አንድ መንገድ ብቸኛ መንገድ ነበረች። በሄሊኮፕተር ሄድኩት። በጣም ሀብታም ምድር መሆኑን የሚያጠራጥር ነገር አልነበረው። እንዲህን አትሊስት ሀብት ለመጠቀም እንኳን መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበር። መሬቱ እያለ ህዝቡ እያለ ኢንፍራስትራክቸሩ በመታጣቱ ማለት ግን ኢንፍራስትራክቸሩን ለመስራት የሚያስችል ሀብትም እያለ ትኩረት አለማድረጋችን ምናልባት የመሬት ውሳኔ የወሰን ያክል ነው መቆጠር መቻል ያለበት። አምባሳደር ሬድዋን ሁሴን በበኩላቸው በባሌ ዞን የተመለከቱት የልማት ስራ የኢትዮጵያ ጸጋዎች እንዳልተነኩ የሚያሳይ መሆኑን ገልጸው ይህ ሁሉ ሀብት እያለ ግጭት ውስጥ መግባት ምክንያቱ ግልጽ እንዳልሆነም አብራርተዋል። ከባሌ አንዱ የገባኝ ምን ያክል በተቃርኖ የተሞላን መሆናችንን የሚያሳይ ነገር አለው። የባሌም ብቻውን ወስዶ ኢትዮጵያን በሙሉ መቀለብ ከኢትዮጵያ ደግሞ የሚትረፈረፍ ሀብትን ሌሎች ጉዳዮች መዋል የሚቻልበት አቅም እንዳለ አየን። እጥረት ያባላል፣ ያጋጫል፣ ያነጫንጫል። ኢትዮጵያ ውስጥ ግን ጸጋ መትረፍረፍ ነው። ለሁሉም ለኛ በቅቶ ሌሎች የሚተርፍ ጸጋ ኖሮን የምንጋጭበት ምክንያት እሱ ላይ ተኝተንም ሌላ የምናማትርበት ምክንያት ምን ጋርዶን ነው የሚያስብል ነገር ያሳያል። ጠቅላይ ሚኒስትር አብይ አህመድ የሶፍ ዑመር ወግ በሚል ርዕስ ከቀድሞውና ካሁን አመራሮች ጋር መወያየታቸው በፊት ያልነበረውን ጤነኛ የስልጣን መተካካት የቀየረና ሊለመድ የሚገባ መሆኑን የተናገሩት ደግሞ ዶክተር አብርሃም በላይ የመስኖና ቆላማ አካባቢ ሚኒስትር ናቸው። ይህች ሀገር ምን ያክል እድለኛ ነች ብቻ ሳይሆን የዚህች ሀገር አመራር አካል የነበሩ ሰዎች ተሰባስበው በእነሱ ጊዜ ምን እንደነበርም ያዩበት አሁን ከነሱ በኋላ የመጣው መንግስት እየሰራ ያለውን ስራ ምን እንደሆነ እንዲህ በጋራ ሆነው ተሰብስቦ ማየት የቻሉበት ሁኔታ ስለተፈጠረ እነሱ ብቻ አይደሉም ያሉት፣ ግን ያ ፓርት ብዙ ትርጉም ስላለው በተለይ ደግሞ ከሰሜኑ የሀገራችን ክፍል ለመጣን ሰዎች እንደዚህ አይነት ነገሮች የሚታወቁ አይደሉም። እያከበረ ላለፈውም የጎደለውን እየሞላ ወደፊት መሄድ ሀገርን ወደ ማሻገር ይቻላል የሚል አስተሳሰብ ከዚህ ስብስብ መማር ያለበት ይመስለኛል። የቀድሞና አሁን በስራ ላይ ያሉ አመራሮች የተደበቀው የባሌ አካባቢ ሀብት በጠቅላይ ሚኒስትር አብይ አህመድ ቁርጠኝነት መቀየር በመቻሉ ምስጋናቸውን የገለጹ ሲሆን በባሌ የተሰራው ልማት በቀጣይ ለሚሰሩ ስራዎች ጉልበት የሚሆን ነውም ብለዋል። ኢትዮጵያ ዘላቂ ሰላምና ብሔራዊ መግባባትን ለማረጋገጥ የጋራ ትርክት የመገንባት ጥረቷን ማጠናከር እንዳለባት ተገለጸ። የጋራ ግቦችን ለመለየት የሚያስችል ሀገራዊ ምክክር፣ ያለፉ በደሎችን የሚመረምር የሽግግር ፍትህ መጀመርና የጀግንነት ታሪኮችን በብሔራዊ ደረጃ ማጎልበት ለዚህ የመሰረት ድንጋዮች ተደርገው ተወስደዋል። ኢትዮጵያም የሚያለያዩትን ትርክቶች ወደ ጎን በመተው የሚያስተሳስሩትን የጋራ እውነቶች በአደባባይ በማንጸባረቅ የመጪውን ዘመን ሰላሟና ጽናቷን ማረጋገጥ እንደሚቻላትም ታምኖበታል። መሐመድ አልቃድር ተጨማሪ አለው። ጥንታዊ ስነ ተረቶችን የመረመሩ ስነ መለኮትንም የበረበሩ ጥንታውያን ኢትዮጵያን የአፋቸው ማሟሻ የብዕራቸው ማሰሻ አድርገዋታል። ታላላቆች የዓለምን ታሪክ ሲከትቡም ኢትዮጵያን ጌጣቸው አድርገዋታል። ነቢዩ መሐመድ ለመጠለያነት የመረጧት ሂዶ ወደ ሀበሻ ምድር ፍትህ አዋቂዎች መልካሞች ናቸው ሲሉ የመሰከሩላት ሀገር ኢትዮጵያ። የኢትዮጵያ ታሪክ መዝግቦ የከተበው ሀቅ የኢትዮጵያዊነት ትልቅ ሚስጥር መሆኑን ነው። ታዲያ ዓለም ኢትዮጵያውያንን የሚያቀራርቡ እሴቶች አሉ እያለ ሲመሰክር ኢትዮጵያውያን ለምን በጋራ መቆም አቃተን? የብዙዎች ጥያቄ ነው። ኢትዮጵያውያንን ለዘመናት ያቆዩ የጋራ ድሎችን ስናነሳ፣ ለሉዓላዊነት የተደረጉ ትግሎችንም ስናነሳ ሁሉም ብሔሮች፣ ብሔረሰቦች በጋራ መስዋዕትነት ውጤት ያመጡበትን አድዋ ማንሳት ግድ ይለናል። በአገራችን ውስጥ በርካታ የታሪክ ክስተቶች አሉ። ትልቅ የታሪክ አንድ ቤንችማርክ ወይም አንድ የታሪክ ማዕዘን ወይም አምድ ሆኖ ሊጠቀስ የሚችለው አድዋ ነው። አድዋ ከኢትዮጵያም ድንበር አልፎ አፍሪካውያንን፣ አፍሪካ አሜሪካውያንን ከፍ ስናደርጉም ጠቅላላ የሰው ልጆችን በሰው ልጆች ነጻነት፣ በሰው ልጆች ክብር የሚያምን ማንኛውም የሰው ፍጥረት ሁሉ አንድ የሚያደርግ አንድ የታሪክ ገድል ነው።
በአጠቃላይ በዓለም ደረጃ ትልቅ ከፍ ልናደርገው የምንችለው ዩኒፋይድ ፋክተር ነው። አንድ ሊያደርገን የሚችል አንድ የታሪክ ሀብት ውርስና ቅርሳችን። አድዋ እንደ ሁለተኛው ዓለም ጦርነትና እንደ አንደኛው ዓለም ጦርነት የሞተ ኩነት አይደለም፣ ህያው ኩነት ነው። ፕራይም ሚኒስተር ሚያ አሞር ሞትሊ የባርቤዶስ ጠቅላይ ሚኒስተር በስፒሪት ኦፍ አድዋ ተመልቼ ነው እዚህ ቆሜ የማናገራችሁ ሲሉ አድዋ የትላንት እንዳልሆነ መጪ ህያውነት ያለው ታሪክ እንደሆነ አይደለም እንዲነገሩ። ታዲያ እንዴት የጋራ እውነቶቻችንን መልሰን መገንባት እንችላለን ለሚለው መልስ ይሆን ዘንድ ባለፉት ጥቂት ዓመታት የተጀመሩ ስራዎች መልሱ ነው ይገኛሉ። ኢትዮጵያውያን ያለፉ ስህተቶችን ለመቀበልና የጋራ ግቦችንም ለመለየት በጠረጴዛ ዙሪያ በሀገራዊ ምክክር መሰባሰባቸው ያለፉ በደሎችን በግልጽ በሆነ መንገድ በመመርመር ለተበዳዮች እውቅና ለመስጠት የሽግግር ፍትህ መጀመሩ እንዲሁም የጀግንነት ታሪኮች የሀገር ግንባታ አካል መሆናቸው ታምነው የትምህርት ስርዓቱ አካል መሆናቸውና ሙዚየሞች መገንባታቸው ተጨማሪ መልሶች ይሆናሉ። አሰባሳቢ ትርክቶች የሚፈጠሩት ወደ ኋላ መለስ ብለን ተደጋግፈን ያለፍንባቸው ሞመንቶች ወይም አጋጣሚዎች ምን ያህል ሀገራችንን ከፍ እንዳደረጉ የሙስሊም ክርስቲያን መቀበል፣ ሀገራችን አይሁድን መቀበል ይሄ አንዱ ምን ኮራበት እኮ ነው አይደል? ወደ ሆነው እውነት ሀገራችን ወደ ሰጠችን እውነታ እንመለስ። ኢትዮጵያ የሰጠችን እንከንም ሰጣናለች፣ ብርታትም ሰጣናለች፣ ህያው የሆነ ታሪክም ሰጣናለች። እንውሰድ፣ እሱ የኛ ታሪክ ነው ብለን እንውሰድ። ወስደን ስህተቱን እያረመን እንሄድ። ቁጭ ብለን እንነጋገር። ታሪካችን ያስታቀፈንን የተሳሳቱ አካሄዶች እናርም። የሀገሪቱን ፈተና የሚያበዙት የፖለቲካ ልሂቃንና የፖለቲካ መሪዎችም ጎጠኛ ፍላጎታቸውን ከሀገር ጥቅም በታች ቀብረው ህገ መንግስታዊ እሴቶችን የሚያጎሉ ስራዎች ላይ ማዘውተር የተገባ ይሆናል። ማንም ኢትዮጵያዊ የጋራ የሆነ አሰባሳቢ አጀንዳ ቢፈጥርና በዚያ ልክ ቢመላለስ የሚጠቀመው ራሱና ልጆቹ ናቸው እና ግራንድ ናሬሽን ለፖለቲካ ፍጆታ ሳይሆን ሰብሰብ ብለን እንደ ሀገር ለመቆም፣ ለመጽናት፣ ለመሻገር፣ ለመበልጸግ የሚያግዘን ነገር ስለሆነ ሐሳቡን ስታስተላስሩ በውድድር በፉክክር መንፈስ ሳይሆን ሁሉ ተረክ፣ ሁሉ ታሪክ፣ ሁሉ ነገር ተነርቶ አንድ ጠንካራ የበለጸገች ሀገር፣ ሰላማዊት ሀገር፣ ወንድማማች በጋራ የሚኖርባት ሀገር ለመፍጠር የሚያስችል መሆን አለበት የሚለውን የቅድሚያ ክራይቴሪያ ማድረግ እንድንችል ነው። ኢትዮጵያ የጋራ መግባባትና ጽኑ ሰላምን ለማረጋገጥ የሚቻላት የሚለያዩትን ትርክቶች ከማስተናገድ ይልቅ የሚያስተሳስሩትን የጋራ እውነቶች በአደባባይ በማንጸባረቅ ነው። በፍኖተ ሰላም ጠቅላላ ሆስፒታል የሕክምና ቁሳቁስ ግብዓትና ባለሙያ በመሟላቱ ጥሩ የሕክምና አገልግሎት እያገኙ መሆናቸውን የአካባቢው ነዋሪዎች ገልጸዋል። ሆስፒታሉ በክልሉ ከሚገኙ ምርጥ 10 ሆስፒታሎች አንዱ በመሆን ከ280 ሚሊዮን ብር በላይ የሚያወጡ የሕክምና ቁሳቁሶች ተሸላሚ ሆኗል። ራይል ፍሬው ተጨማሪ አላት። እድሜ ጠገብ ከሆኑ በክልሉ ከሚገኙ ሆስፒታሎች አንዱ የሆነው የፍኖተ ሰላም ጠቅላላ ሆስፒታል በርካታ የአገልግሎት አሰጣጥና የዘመናዊ ሕክምና መስጫ መሳሪያዎች ችግሮች ነበሩበት። ታዲያ ሆስፒታሉ እነዚህን ችግሮች ለመቅረፍ ከማህበረሰቡ ጋር ሆኖ ባከናወናቸው የለውጥ ተግባራት አርኪ የሕክምና አገልግሎት እያገኙ መሆኑን ተጠቃሚዎች ይገልጻሉ። በየወሩ መጥቼ ይሄን ሆስፒታል ከጥንት ጀምሮ እገለገላለሁ። አሁን ከዛ ጀምሮ እስካሁን ድረስ ሲገለገል መቼም እንግዲህ መሄጃ ስለሌለ አማራጭ ስለሌለ እየመጣው ተጠቀም ነበር። አሁን ግን እንደው ለውጡንም በማየት እያንዳንዱ ክፍል ምን እንደሚመስል እኔም የምጠቀምበት በተገቢ መልኩ የሚያስፈልገው መሳሪያ ተሟልቶ የምርመራ መሳሪያዎች በተገቢ መልኩ ኖረው በሽተኛውን አክሞ ለማዳን በሽታውን ለይቶ ተገቢ መድኃኒት እንዲያገኝ ለማድረግ የሚያስችል ደረጃ ላይ ነው ያለው። ይሄ በጣም የሚያስደስት በየወላድ ክፍል መሄድኩኝ፣ ሜዲካል መሄድኩኝ፣ ድንገተኛም ክፍል ሲሄድ በፖዚቲቭ ነው የሚቀበሉ፣ በጥሩ መልክ ነው የሚቀበሉ። ምንም ወደ ኋላ ወደ ሚሉት ነገር የለም። በሆስፒታሉ ከውጭ የሚታዘዙ የሕክምና አገልግሎቶች በውስጥ አቅም እንዲሰጡ አሁንም ተጨማሪ ተግባራት እንደሚቀሩ ተገልጋዮች አንስተዋል። ውስጥ ላይ ታካሚ መጥቶ መድኃኒት አጣው ከሚል ያንን ደግሞ በበጀት ተደግፎ
እርዳታ የሚሰጡ አካላትም ተገኝተው ለሁሉም ሰው አገልግሎት የሚያገኝበት መንገድ ቢመቻች የተሻለ ነው ማለት ነው። የፍኖተ ሰላም ጠቅላላ ሆስፒታል ስራ አስኪያጅ አቶ ደጀኑ በላይ ሆስፒታሉ ከተቋቋመ ረጅም ዓመታትን ያስቆጠረ ቢሆንም በእድሜው ልክ የውስጥ ችግሮችን ተቀርፈው ለህብረተሰቡ የተሟላ አገልግሎት ሳይሰጥ መቆየቱን ያነሳሉ። እነዚህን ችግሮች ለመቅረፍ በተሰሩ የለውጥ ስራዎች የሕክምና አገልግሎቱን ምቹና በዘመናዊ መሳሪያ የታገዘ ለማድረግ መቻሉን ይገልጻሉ። አስፈላጊ የሚባሉ በደረጃው የሚጠበቅብን የባለሙያ ስብጥር በጣም በርካታ ሐኪሞች ተመድበው ስራው ላይ ህብረተሰባችን ማግኘት የሚገባውን የሕክምና አገልግሎት እንዲያገኝ የማስቻል ስራዎች ተሰርተዋል። ሌላኛው የድራግ ሳፕላይ እንግዲህ በበጀት ዓመቱ ስንጀምር ኦልሞስት የድራግ አቬሌቢሊቲ የሚባለው ወይም የመድኃኒት አቅርቦት ምጥነቱ ወደ 35% አካባቢ ኦልሞስት ነን የሚባል ደረጃ ላይ የነበረበት ነው የነበረው። አሁን ባለው ተጨባጭ ሁኔታ ኦልሞስት ወደ 92% የሚታዘዙ መድኃኒቶች 100% የመገኘት ምጥነት 78% ነው። ይሄ በጣም ትልቅ የሚባል ፐርፎርማንስ ነው። ሆስፒታሉ ከዚህ በላይ የተሻለ አገልግሎት እንዲሰጥና በህብረተሰቡ የሚነሱ ቀሪ ችግሮች እንዲቀረፉ በትኩረት እንደሚሰራም ነው ኃላፊው የሚገልጹት። ከዚህ በበለጠ ኮምፕሬሄንሲቭ ሆኖ ሆስፒታሉ የተሻለ ሰርቪስ እንዲሰጥ ለማስቻል ሰፊ ስራ እየሰራ ነው የምንገኘው። ይሄን ኢኒሼቲቭ ይዞ ደግሞ የክልል ጤና ቢሮ በአሁን ሰዓት የሲቲ ስካን ግዢ ፈጽሞ ሊሰጠን ቃል ተገብቶልናል። እንደ ምዕራብ ጎጃም ዞን የመንግስት ኮሚኒኬሽን ዘገባ ሆስፒታሉ በክልሉ ከሚገኙ 18 አቻ ሆስፒታሎች ጋር ተወዳድሮ በክልልና በፌዴራል ደረጃ እውቅና ማግኘቱ ተመላክቷል። በኢትዮጵያ የውሃ ሀብት አስተዳደር ለማሻሻል የዲጂታል ቴክኖሎጂ ልማት ላይ እየተሰራ መሆኑን የውሃና ኢነርጂ ሚኒስቴር ገለጸ። በአፍሪካ የውሃ አስተዳደር የዲጂታል ቴክኖሎጂ መፍትሄዎች በሚል የ3 ቀናት አውደ ጥናት በአዲስ አበባ መካሄድ ጀምሯል። ዓለም አቀፍ የውሃ አስተዳደር ተቋምና እንዲሁም ዲጂታል አፍሪካ በጋራ ያዘጋጁት የአውደ ጥናት በአፍሪካ የውሃ ሀብት ውጤታማና ፍትሃዊ በሆነ መንገድ ለማስተዳደር የሚያግዝ መረጃ ለማመንጨት አዳዲስ አማራጮች እንደሚቀርቡበትም ተገልጿል። በአውደ ጥናቱ መክፈቻ ላይ የተገኙት በውሃና ኢነርጂ ሚኒስቴር የሚኒስትሩ ከፍተኛ አማካሪ ዶክተር ሚካኤል መሐሪ የዲጂታል ቴክኖሎጂ የውሃ ልማትን በተሻለ ለማስተዳደር ወሳኝ ነው ብለዋል። የኢትዮጵያ መንግስትም ያሉ የውሃ ሀብቶችን አልምቶ ለመጠቀም ቴክኖሎጂ ልማት ላይ እየሰራ መሆኑን ገልጸዋል። ዘገባው የባልደረባችን ሞላ ለማየው ነው። ኢትዮጵያ የምግብ ዋስትናን ለማረጋገጥ በግብርናው ዘርፍ እየሰራች ያለው ስራ የሚደነቅ ነው ሲሉ የዓለም ምግብና እርሻ ድርጅት ፋኦ የኢትዮጵያ ተወካይ ፋራይዚም ዴዚ ተናገሩ። ተወካዩን ያሉት በዛሬው ዕለት የዓለም ምግብ ቀን በአዲስ አበባ በተከበረበት ወቅት ነው። ኢትዮጵያ ዜጎቿን ከድህነት እንዲላቀቁ ብሎም በምግብ ራሳቸውን በመቻል የምግብ ዋስትናቸው እንዲረጋገጥ የሀገሪቱ መንግስት የተለያዩ ኢኒሼቲቮችን በመቅረጽ እየሰራ ለሚገኘው ስራ ድርጅቱ ለመደገፍ ቁርጠኛ መሆኑን ገልጸዋል። በኢትዮጵያ የአየር ንብረት ለውጥ ተጽዕኖ ለመከላከል የአረንጓዴ አሻራ መርሃ ግብር ትግበራ የምግብ ዋስትናን ለማረጋገጥ ወሳኝ ነው ብለዋል። ከዚህ ባለፈ በሀገሪቱ እየተከበረ የሚገኘው የልማት ትሩፋት ተግባር የምግብ ዋስትናን ለማረጋገጥና በምግብ ራስን ለመቻል ለሚደረገው ስራ ቁልፍ ጉዳይ ስለመሆኑም አብራርተዋል። ዕለቱ በግብርና ሚኒስቴር፣ በተባበሩት መንግስታት የምግብና እርሻ ድርጅት ፋኦ፣ የዓለም ምግብ ፕሮግራም WFP እንዲሁም ከተለያዩ አጋር አካላት ጋር መቀናጀት የተከበረ ሲሆን ዋና ዓላማው ዓለም በምግብ እጥረትና በተመጣጠነ ምግብ ስርዓት እንዳትጋለጥ መስራት ላይ ትኩረት ያደረገ ነው። ዘገባው የሪፖርተራችን ማህሪ አለሙ ነው። በበጀት ዓመቱ ከ100,000 ሄክታር በላይ መሬት በመስኖ ለማልማት ታቅዶ እየሰራ መሆኑን የደቡብ ኢትዮጵያ ክልል ግብርና ቢሮ አስታወቀ። የመስኖ ልማት እንደ ሀገር ከተረጅነት ለመላቀቅ ያለው አበርክቶ የላቀ በመሆኑ የውሃ አማራጮችን በአግባቡ መጠቀም ምርታማነትን ለማሳደግ እንደሚሰራም ተጠቁሟል። ተመስገን ተስፋዬ ተጨማሪ አለው። አርሶ አደሩ ከዝናብ ጥገኝነት ተላቆ ምርታማነትን እንዲያሳድግ በሚደረጉ ጥረቶች ውስጥ የውሃ አማራጮችን በአግባቡ መጠቀም ቁልፍ ጉዳይ ነው። የተለያዩ የውሃ አማራጮችና የመሬት አቀማመጥ ባለበት የደቡብ ኢትዮጵያ ክልል አርሶ አደሩ መስኖን በመጠቀም ዓመቱን ሙሉ እንዲያመርት ታቅዶ እየተሰራ ይገኛል። የዚህ የለውጥ ስራ መርሃ ግብር አካል የሆነውና ከ300 በላይ አባወራዎችን ማስጠቀም የሚያስችል የቦሊቻ መስኖ አውታር በጌዲዮ ዞን ጩርሶ ወረዳ ተገንብቶ አገልግሎት መስጠት ጀምሯል። በማስጀመሪያ መርሃ ግብሩ ላይ የተገኙት በምክትል ርዕሰ መስተዳድር ማድረግ የዲላ ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የመስኖ ልማት እንደ ሀገር ከተረጂነት ለመውጣት ዋነኛ መፍትሄ መሆኑን ጠቅሰው በግንባታ ሂደት ላይ ያሉ ሌሎች ፕሮጀክቶችንም በአጭር ጊዜ ውስጥ ለማጠናቀቅ ይሰራል ብለዋል። እዚህ ክልል ላይ በርካታ መስኖ ስራዎች አሉን። በዋናነት ከያዝናቸው 3 መስኖዎች አንደኛው ይሄ ነው።
ሁለተኛው ጋሞ ዞን ላይ ያለ አለ። ሶስተኛው ባስኬቶ ዞን ላይ የጀመርናቸው አሉ። እነሱን የቀሩ ሁለቱን በጥቂት ቀናት ውስጥ እናስመርቃቸዋለን። ይህ በዚህ ዞን ላይ ካሉ የመስኖ ተቋማት ያለማጋነን እጅግ ሰፋ ያለ ፖቴንሻል የተሰራ በኮንክሪት የተሰራና አመራር አግኝቶ ወደ ልማት እንዲገባ በትጋት የተሰራ ነው የሚል እምነት አለኝ። አርሶ አደሩ መኸርንና በልግን ብቻ ሳይሆን መስኖን ከምንም ጊዜ በላይ አጠናክሮ መውሰድ እንዳለበት በትኩረት የሚሰራበት ከመሆኑም አንጻር ነው። እንደ ደቡብ ኢትዮጵያ ክልል አምና የሰራ ነው ያለማ ነው ካለማ ነው 50% በመጨመር ከ100,000 በላይ ሄክታር በዘንድሮ ዓመት ለማልማት እቅድ ይዘናል። የውሃ አማራጮችን በአግባቡ በመጠቀም ምርታማነትን ማሳደግ ክልሉ ለገበያ የሚሆን ትርፍ ምርት በማምረት እንዲታወቅ ያለው አበርክቶ ከፍተኛ መሆኑንም ዶክተር መሪሁን አክለዋል። የጌዲዮ ዞን ዋና አስተዳዳሪ ዶክተር ዝናቡ ወልዴ በበኩላቸው ከቅርብ ጊዜ ወዲህ በመስኖ ልማት ላይ የተጀመረው ስራ አበረታች ውጤት እያስገኘ መሆኑን ጠቁመዋል። አገልግሎት መስጠት የጀመረው የቦሊቻ መስኖም የምግብ ዋስትናን ከማረጋገጥ አልፎ የአርሶ አደሩን የስርዓተ ምግብ ዘዴ እንደሚያሻሽል ነው የገለጹት። በምግብ ራስን ማረጋገጥ ብቻ ሳይሆን የተለያየ ቫራይቲ ምግብ ለመብላት ከተፈለገ የመስኖ አንዱ አጋዣችን ነው ማለት። ጮርሶ በዚህ አትታማም። ሁሉም አይነት ሰብሎች ያሉበት ወረዳ ነው። ይሄንን ውሃን ደግሞ በመጠቀም የተሻለ የግብርና ስራ እንደምትሰሩም ደግሞ እኔ ማምናለሁ። ከ57 ሚሊዮን ብር በላይ ወጪ የተደረገበት ይህ የመስኖ ፕሮጀክት ከዚህ ቀደም በአካባቢው ያሉ አርሶ አደሮች አመቱን ዝናብ ጠብቆ የሚያመርቱበትን ታሪክ በመቀየር አመቱን ሙሉ የሚያመርቱበትን እድል ይዞ መምጣቱን የአካባቢው አርሶ አደሮች ይናገራሉ። ክረምት ብቻ ነው እየሰራ የነበረ ዛሬ ደግሞ ያንን ደግሞ እንትን ሳንጠብቅ በጋ ሰርተን ደግሞ እንድንለወጥ ዛሬ እድሎች ሆነናል። ከዚህ በፊት መስኖ አልነበረም። እግዚአብሔር ነው። አሁን ደግሞ እግዚአብሔር እንደ እግዚአብሔር ፍቃድ ሆኖ መስኖ እግዚአብሔር ለኛ አዘጋጅቶ በዚህ በ2017 ጀምሮ የመጣው መስኖ ምክንያት እኛ አሁን ልማት ለመስራት እንኳን ተነስተናል። ከዚህ በፊት ካሮት፣ ቀይ ስር እያለማን ነበር። አሁን ደግሞ ጎመን ለማልማት የጎመን ፍሬ የጎመን ችግኞች ለማልማት አሁን ከፍተኛ ልማት ለመስራት ዝግጁዎች ነን። ከ78 ሄክታር በላይ መሬት ማልማት የሚችለው የመስኖ አውታሩ አርሶ አደሩን ለረጅም ጊዜ እንዲያገለግል ከመጠበቅ ባሻገር የጋራ ሀብት የሆነውን ውሃ በፍትሃዊነት መጠቀም እንደሚያስፈልግ ተጠቁሟል። በአርብቶ አደር አካባቢ በሚከናወኑ የልማት ስራዎች ተጨባጭ ውጤት ለማስመዝገብ የባለድርሻ አካላት አጋርነት ሊጠናከር እንደሚገባ ተጠቆመ። ኃይለማርያምና ሮማን ፋውንዴሽን በደቡብ ኦሞ ዞን በሚያከናውናቸው የልማት ስራዎች ውስጥ የባለድርሻ አካላት ሚናን ለማጠናከር ያለመ የምክክር መድረክ ከጂንካ ዩኒቨርሲቲ ጋር መተባበር እያካሄደው ይገኛል። ሚካኤል ገዙት ጭማሪ አለው። የኃይለማርያምና ሮማን ፋውንዴሽን በደቡብ ኦሞ ዞን ሁሉ አቀፍ እድገትን ለማረጋገጥ በሚያግዙ ጉዳዮች ላይ የተለያዩ ፕሮግራሞችን እየተገበረ ይገኛል። ፋውንዴሽኑ ከሚሰራባቸው መስኮች አንዱ በሆነው በግብርና ትራንስፎርሜሽን ዘርፍ የባለድርሻ አካላት አጋርነትን ለማጠናከር ያለመ መድረክ አካሂዷል። የፋውንዴሽኑ ዋና ስራ አስፈጻሚ ሮማን ተስፋዬ በአካባቢ ያለውን ሀብትና እውቀት አቀናጅቶ መስራት ከተቻለ በአጭር ጊዜ ሁለንተናዊ ልማትን ማረጋገጥ እንደሚቻል ተናግረዋል። ሀብታችንን፣ ጉልበታችንን እና እውቀታችንን አቀናጅተን ከተንቀሳቀስን ግን ለዚህ የሰላም የጥንካሬና የአንድነት ተምሳሌት ለሆነው ማህበረሰባችን ሁለንተናዊ ልማት በአጭር ጊዜ ልናጎናጽፈው እንችላለን። በዚህ ላይ አንዳች ቅንጣት ብዥታ ሊኖረን አይገባም። እነዚህ ጅምር ለውጦች ግን ሁለንተናዊና ዘለቄታዊ እንዲሆኑ ተቀናጅተን መስራት ከምንም ጊዜ በላይ ግድ የሚለን ወቅት ላይ ነው የምንገኘው። ፋውንዴሽኑ ባለፉት ዓመታት በደቡብ ኦሞ ዞን ያከናወናቸው ስራዎች የህብረተሰቡን ኑሮ በማሻሻል ረገድ አስተዋጽኦ ማበርከቱ ተገልጿል። የደቡብ ኦሞ ዞን ዋና አስተዳዳሪ ማዕከል ማሊኮ መድረኩ የባለድርሻ አካላት ቅንጅትን በማጠናከር ለተጀመሩ የልማት ስራዎች ይበልጥ አቅም ይሆናል ብለዋል። ይህ መድረክ ከዚህ ቀደም በፋውንዴሽኑ ትኩረት ተሰጥቶ ሲሰራበት ከቆየው የእናቶችና ህጻናት ጤና፣ የሴቶች የኢኮኖሚ ተጠቃሚነት እንዲሁም የአካባቢ ጥበቃና ኢኮቱሪዝም ስራዎች ላይ ተቀናጅቶ የዞናችን ሁለንተናዊ ልማት ለማረጋገጥ በጣም ወሳኝ ነው። ዞኑ በእንስሳት ሀብትና በግብርናው ዘርፍ እምቅ አቅም ቢኖረውም በተገቢው መንገድ ጥቅም ላይ በመዋል ረገድ ብዙ እንዳልተሰራ ተነስቷል።
የጂንካ ዩኒቨርሲቲ የአካዳሚክ ምርምርና የቴክኖሎጂ ሽግግር ምክትል ፕሬዚዳንት ዶክተር ተስፋዬ አለሙ ዩኒቨርሲቲው በአካባቢው በለያቸው የትኩረት መስኮች ላይ ከተለያዩ አካላት ጋር እየሰራ እንደሚገኝ አስረድተዋል። ዩኒቨርሲቲው ከለያቸው 3 የትኩረት መስኮች ማለትም ግብርና፣ አግሮ ፕሮሰሲንግ፣ ቱሪዝምና ሀገር በቀል እውቀት ጋር በማሰናሰል የአካባቢው ማህበረሰብ በትምህርት በምርምር ግኝቶችና በማህበረሰብ አገልግሎት ተጠቃሚ የሚሆንበትን ስራ አጠንክሮ በመስራት የአካባቢውን ልማትና እድገት አብሮ ከማደም እሳቤ ጋር አንጻር በማየት በትብብር መንፈስ አስፈላጊው በማድረግ ላይ ሲሆን ይህንኑ ደግሞ አጠናክሮ ይቀጥላል። የጎሳ መሪዎች፣ የማህበረሰብ ተወካዮችና ሌሎች በአካባቢው ልማት ላይ እየሰሩ ያሉ ተቋማት ተወካዮች ተገኝተዋል። ቀጣይ ቀናት ምን አይነት የአየር ሁኔታ ይኖራል? እሱን ተከታትለን እንመለስ። ያሉ እየጠበቀን ነው። ኃይሉ እንዴት ነህ? እንዴት አመሻህ አንተነህ? ቀጣይ 3 ቀናት ምን ይመስላል? አመሰግናለሁ አንተነህ። በዛሬው ዕለት በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በምዕራብ አጋማሽ በመካከለኛውና በምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ነበራቸው። ከዚሁም ጋር ተያይዞ በጅማ፣ በነቀምቴ፣ በጎሬ፣ በጎንደር፣ በባሌ ሮቤ፣ በነጌሌና በአርባ ምንጭ ዝናብ ተመዝግቧል። በነገው ዕለትም በጋ ሁለተኛ የዝናብ ወቅታቸው በሆኑት በደቡብና ደቡብ ምስራቅ የሀገራችን አካባቢዎች እንዲሁም በመካከለኛው በምዕራብና በሰሜን ምዕራብ በተጨማሪም በሰሜን ምስራቅ የሀገራችን አካባቢዎች ላይ የዳመና ሽፋን ይኖራቸዋል። ከዚሁም ጋር ተያይዞ በደቡብ ምስራቅ ጉጂና ምዕራብ ጉጂ፣ ባሌና ምስራቅ ባሌ፣ ቦረናና ምስራቅ ቦረና፣ ሲዳማ፣ ደቡብ ኢትዮጵያ እንደዚሁም የሶማሌ ክልል ደቡባዊ ክፍል በተጨማሪም ደቡብ ምዕራብ፣ ሰሜን ምዕራብ እና በመካከለኛውና በምዕራብ የሀገራችን አካባቢዎች ላይ ከቀላል እስከ መካከለኛ መጠን ያለው ዝናብ ይኖራቸዋል። በነገው ዕለት የሀገራችን ዋና ዋና ከተሞችና የቱሪስት መዳረሻ ስፍራዎች የሚኖራቸው የአየር ሁኔታ ጅማ፣ ነቀምቴ፣ ጋምቤላ፣ ባህር ዳር ዝናባማ፣ በተመሳሳይ ጎሬ ዝናባማ፣ ፊቼ፣ አዳማና መቀሌ ዳመናማ የአየር ሁኔታ፣ በተመሳሳይ ላሊበላና ሀምቦ ቀላል መጠን ያለው ዝናብ ይኖራቸዋል። በአዲስ አበባ በነገው ዕለት ቀላል መጠን ያለው ዝናብ የሚኖር ሲሆን ጥቅምት 14 እና 13 ዳመናማ የአየር ሁኔታ ይኖራል። ተመልካቾቻችን ለበለጠ መረጃ ኢንስቲትዩቱን ድረገጽ www.itomet.gov.ኢቲ መልከቱ በርካታ መረጃዎችን ያገኛሉ። አንተነህ አመሰግናለሁ። አይሎ እኔም በጣም አመሰግናለሁ። መልካም ምሽት። የተጀመሩ የልማት ስራዎችን በፍጥነት ማጠናቀቅ የህብረተሰብን ጠቃሚነት ማላቅ ይገባል ሲሉ የሐረሪ ክልል ርዕሰ መስተዳድር ኦርዲን በድሪ ገለጹ። ርዕሰ መስተዳድሩና ካቢኔያቸው በክልሉ በግንባታ ሂደት ላይ የሚገኙ የተጠናቀቁና አዳዲስ ፕሮጀክቶች ላይ ላለፉት 2 ቀናት የመስክ ምልከታ አድርገዋል። በመስክ ምልከታው የገጠር ኮሪደር፣ ሼዶች፣ የቅርስ ጥበቃ ስራዎች፣ የመንገድ ፕሮጀክቶች፣ የልማት ትሩፋትና እንቅስቃሴ እንደዚሁም የመናኸሪያ አገልግሎት መስጫ ስፍራ ግንባታን ያካተተ ነው። የተጀመሩ የልማት ስራዎችን በፍጥነት በማጠናቀቅ የህብረተሰብን ጠቃሚነት ማላቅ እንደሚገባ ርዕሰ መስተዳድሩ ተናግረዋል። በምንፈልገው ልክና በምንፈልገው ደረጃ አልደረስንም። ቀሪ ስራዎች አሁንም ብዙ ነው ያሉንና ስኬታችንን አሁንም ቀሪ ስራዎች እንዳሉ እንደሚያሳይና የበለጠ ደግሞ ተግተን ከሰራን የበለጠ ውጤታማ ልንሆን እንደምንችል ማሳያ ስለሆኑ በስኬትም ሳንዘናጋ በጩኸትም ሳንረበሽ ያሉንን መልካም ነገሮች የበለጠ እያጠናከርና እየሰራን የህዝባችንን ሁለንተናዊ ተጠቃሚነት በሁሉም አካባቢዎች ፍትሃዊ በሆነ መልኩ ለማረጋገጥ የሚያስችል ቁመና ስላለን እነዛን ስራዎች እንግዲህ በቀጣይ ጊዜያትን አጠናክረን እንደምንቀጥል በዚህ አጋጣሚ ገልጻለሁ። እንደ ሪፖርተራችን ቴድሮስ ታደሰ ዘገባ የተጀመሩትን ስራዎች ከማጠናቀቅ ጎን ለጎን የጠናቀቁ ፕሮጀክቶችን በፍጥነት ወደ ስራ ማስገባት ያስፈልጋል ያሉት ርዕሰ መስተዳድሩ ህብረተሰቡ በልማቱ ላይ እያሳየ የሚገኙ ተሳትፎ ማጠናከር አለበት ብለዋል። 2018 ከ2017 የተሻለ ስራ እንሰራለን ብለን አቀደናል። በስራው ግዝፈትም በስራው ጥራትም ህዝብን ተጠቃሚ ከማድረግ አኳያ ከ2017 የተሻለ ስራ በ2018 እንሰራለን። ለዚህ ደግሞ አስቻይ ሁኔታ አለን ብለን እናስባለን። አሁን ያለው የህዝባችን እገዛና የህዝባችን ድጋፍ ደግሞ ከምንም በላይ አቅም ይሆነናል። ህዝባችን በእኛ ላይ እምነት እንዳለው አይተናል። በልማቱ ላይ ተሳትፎ ተጠቃሚነቱ በተረጋገጠ ቁጥር ደግሞ የልማቱን ለማገዝና ለመደገፍ ከምንም በላይ ቁርጠኛ እንደሆነ በተግባር ያየነበት ስለሆነ አሁን ያለውን የጀመርናቸውን ስራዎች የበለጠ ፍጥነታቸውን ጨምረን ጥራታቸውን ጨምረን አሁን ባለው ፍጥነት ደግሞ በተሻለ ሁኔታ የምንራመድ ከሆነ ያን ለማሳካት በተሻለ ቁመና ላይ እንዳለ ያው ግምገማችን አመላክቷል።
በምርምር የተሻሻሉ የማሽላ ዝርያዎችን ለአርሶ አደሩ ተደራሽ ማድረግ ምርታማነትን ለመጨመር እየሰራ መሆኑን የመልካሳ ግብርና ምርምር ማዕከል ገለጸ። ዝርያዎቹ በሽታን የሚቋቋሙና አርሶ አደሩን ጠቃሚ ማድረግ ውጤት እያስገኙ መሆኑን በማዕከሉ ብሔራዊ የማሽላና ዳጉሳ ምርምር አስተባባሪ ቶኩማ ለገሰ ተናግረዋል። አዳቅለን የምናወጣቸው ዝርያዎች ግን በ3 ወር የሚደርሱ በ4 ወር የሚደርሱና የተሻለ ምርት የሚሰጡ መሆናቸውን እዚህ የምናያቸው ናቸው ማለት ነው። አጠቃላይ ወደ 70 የተለያዩ ሙከራዎች አንዱ ሙከራ ከ100 በላይ የተለያዩ ዝርያዎችን የያዘ ይኖራልና በዚህ አመት ምናልባት ከነዛ ውስጥ የተሻለ የሚሰጥ የተለያየ ድርቅን የመቋቋም አቅም ያለው ወይ ደግሞ እነዛ ችግሮች ብለን የለየናቸው እንደ አቀንጭራ ወይ ድርቅ ወይ ደግሞ በሽታን ለነዛ መፍትሄ ሊሆን የሚችል ቢያንስ 3-4 ሊኖሩ ይችላሉ ብለን ነው የምንገምተው። ግን ብዙ ናቸው ሙከራዎቹ ያሉትና ከነዛ ውስጥ ቢያንስ 2-3 ወደ ፋርመር ሊሄዱ የሚችሉትን ልናወጣ እንችላለን ብለን የሰብል አትክልትና ፍራፍሬ ምርምር በማከናወን በተለያዩ አካባቢዎች የሚገኙ አርሶ አደሮችን ጠቃሚ ለማድረግ እየሰራ ነው ሲሉም የመልካሳ ግብርና ምርምር ዳይሬክተር አማረ ፉፋ ተናግረዋል። ሪፖርተራችን ይነቃቸው ሰማው እንደዘገበው በቀጣይም በዘርፉ የሚደረጉ ምርምሮችና ቅንጅታዊ አሰራርን በማጠናከር አርሶ አደሩን ጠቃሚ ለማድረግ በትኩረት ይሰራል ብለዋል። ማሽላ ዝርያ ማሻሻያ እንደውም ደግሞ የቆላ ጥራጥሬ ሰብሎች ላይ እንደነ ቦሎቄ በተለይ ቦሎቄ በዚህ ረገድ በጣም ሰፊ ስራዎች እየተሰራበት ያለው ነው። እንደውም በግብርና ሜካናይዜሽን ጋር ተያይዞ የምንሰራቸው ሰፋፊ ስራዎች አሉ። በተለይ ዝናብ አጠር በቆሎ ላይ የምንሰራቸው በርካታ ያሉ ስራዎች አሉ። ከዝርያ ማሻሻል ጀምሮ እስከ ተለያዩ የውስጡ የምግብ ንጥረ ነገሩን እስከ ማሻሻል ድረስ ማለት በቆሎም በፕሮቲን የበለጸገ በቆሎም ጭምር ዝርያም ከኛ የተለቀቀው እነኚህ ስራዎችን እንሰራለን። የአፈር ለምነትን ከማሻሻል አንፃር የሚሰሩ ስራዎች ሰፊ ናቸው። እንደውም ዋናነት የማዕከል የተቋቋመበት የአትክልትና ፍራፍሬ ምርምር በሰፊ ስራዎች የሚሰሩበት ናቸው። በዋናነትና አቮካዶን መጥቀስ ይቻላል። እንደውም ሽንኩርት፣ ቲማቲምና ፓፓያን እነኚህ መጥቀስ ይቻላል። በቤንሻንጉል ጉሙዝ ክልል የተገኘው ሰላም በስራችን ላይ ውጤታማ አድርጎናል ሲሉ በአሶሳ ዞን የቡልድግሉ ወረዳ ነዋሪዎች ተናግረዋል። ሰላሙን የበለጠ ማጠናከር እንደ ሀገር የተያዙ የልማት እቅዶች እንዲሳኩ ሁሉም መትጋት አለበትም ብለዋል። ሪፖርተራችን ነስረዲን ሐሚድ የነዋሪዎችን አስተያየት አሰባስበዋል። ሰላም ሲኖር በርካታ ስራዎች ይሰራል። በርካታ ስራዎች ሲሰራ ደግሞ ህዝቡ ያረካል። ይህስ ጥያቄ ይመለሳል። ሰላም ሲኖር ማለት ነው። ሰላም አንዱ ሀብት ነው። ሰላም አንዱ ምንድነው? ዋስትና ነው ለማህበረሰቡ፣ ለሁላችን ለአንድ ሀገር ራሱ ዋስትና ነው። ለምሳሌ ያክል በሰላም ዙሪያ ጸጥታ በነበረበት ሰዓት ጸጥታ ችግር በነበረ ሰዓት በርካታ የተቋረጡ ፕሮጀክቶች ነበረ እንደ ሀገር የዲን ቃቂል መሬት ሊደል መክተብ ሁሉም በሰላም ማጠናከር ላይ እንዲረባረብ እመክራለሁ። ከሁሉም ጋር በአብሮነት ቆመን ሰላሙን ማጽናት አለብን። መንግስት ደግሞ ለሁሉም ሰዎች ግንዛቤ ይፈጥርላለሁ። ኢትዮጵያ በሰላም ኢንሻአላህ አንደኛ የወጣ ነው እኮ ኢንሻአላህ በሰላም ኢትዮጵያ ምሳሌ ያው አባይ መገነባው ሰላም ስለሆኑ ነው እኮ። ስለዚህ ሰላም ለወደፊት እኛ ያለን ኃይል በወጣት በአገር ሽማግሌ በእኛ በደም መስጠት ለኢትዮጵያ እንሰጣለን። ሰላም 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 እንፈልጋለሁ። በኢትዮጵያ ውስጥ ሰላም ዋና ነው እኮ። አሁን ሰላም ባልኖርም የሁሌም ሰላም ነበረ። ቀይ ባህር ጥያቄ ጋር ተያይዞ ጥያቄዎች ናቸውና ምንድነው የምፈልገው? ሰላም ነው። ሰላም ሲኖር ደግሞ የሁላችን ምንድነው ለእጅ ተያይዘን እንደ ኢትዮጵያ ብሔር ብሔረሰብ እንደ ክልል ሳይሆን እንደ ኢትዮጵያ ብሔር ብሔረሰብ 88 ብሔር ብሔረሰቦችም እጅና ጓንት ሆነን ጥያቄዎችም ጠይቀን መመለስ አለበት፣ መፍትሄ መገኘት አለበት ነው። ለመላ ኢትዮጵያ የሚያሳልፉ መልእክት አንድ መብሩክ ይላሉ ለአባይ። ይሄ አባይ ራሱ ትልቅ ነገር ነው ለኢትዮጵያ። እንደገና ሰላም ኢትዮጵያ በሙሉ ቁሜ በአንድ እግር ቁሜ የበለጠ እንደመጣ አመል አሳልፋለሁ ለኢትዮጵያ መላ ኢትዮጵያ በሙሉ። የውጭ ዜና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የትራምፕ ፑቲን ስብሰባ ላይ ለመታደም ዝግጁ መሆናቸውን አስታውቀዋል። በቀጣዩ ለሳምንታት በመሪዎቹ መካከል በሚደረገው ውይይት ጊዜያዊ ሳይሆን ዘላቂ መፍትሄ ላይ መድረስ ያስፈልጋልም ብለዋል። ወንድማገኝ ኃይሉ ያጠናቀረው ዘገባ አለ። ለ3 ዓመታት የዘለቀውና በዓለም አቀፉ የፖለቲካና ምጣኔ ሀብታዊ እንቅስቃሴ ላይ ከፍተኛ ተጽዕኖ ያደረሰው የሩሲያ ዩክሬን ጦርነት
ለበርካታ ዜጎች ሕይወት መጥፋትና ከፍተኛ ጉዳት መድረስ ምክንያት ሆኗል። ይህን ጦርነት ለማስቆምም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ከዚህ ቀደም ውይይት ማድረጋቸው ይታወሳል። ከዚህ ቀደም በነበራቸው የሁለቱ ሀገራት ውይይትም በቀጣይ በሚካሄደው ስብሰባ የዩክሬኑን ፕሬዝዳንት ቮሎዶሚር ዜሌንስኪን ሊያካትት እንደሚችል መገለጹን ዘገባው አስታውሷል። ከሰሞኑ በወጣው መረጃ ደግሞ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሩሲያ አቻቸው ቭላዲሚር ፑቲን ከአላስካው የሰላም ውይይት በኋላ በአንጋሪ ቡዳፔስት በድጋሚ ሊገናኙ መሆኑ ተሰምቷል። ፕሬዝዳንት ዶናልድ ትራምፕ ከፕሬዝዳንት ቭላዲሚር ፑቲን ጋር በስልክ ፍሬያማ ውይይት ማድረጋቸውን የገለጹ ሲሆን በውይይታቸውም ሁለቱ መሪዎች በአንጋሪ ቡዳፔስት በአካል ለመገናኘት መስማማታቸው ታውቋል። በሚቀጥሉት 2 ሳምንታት ውስጥም በአንጋሪ ቡዳፔስት ለመገናኘት ቀጠሮ የያዙት መሪዎቹ መቋጫ ባላገኘው የሩሲያ ዩክሬን ጦርነት ዙሪያ ከስምምነት ለመድረስ ይወያያሉ ተብሎም ይጠበቃል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ከአሜሪካ ተጨማሪ የጦር መሳሪያ ድጋፍ ለማግኘትና በጦርነቱ ዙሪያ ከመሪዎቹ ጋር ለመወያየት መስማማታቸውን ገልጸዋል። ዜሌንስኪ በትናንትናው ዕለት ለጋዜጠኞች በሰጡት መግለጫም በሩሲያና ዩክሬን መካከል ሰፊ አለመግባባቶች እንዳሉ ጠቅሰው በቀጣይ በመሪዎቹ መካከል የሚደረገው ውይይት ጊዜያዊ ሳይሆን ዘላቂ መፍትሄና ሰላም ላይ ሊያደርሰን ይገባልም ብለዋል። ባለፉት ወራት ትራምፕ ሩሲያን በተመለከተ የሚሰጧቸው አስተያየቶች ጠንካራና ሩሲያ የተኩስ አቁም ላይ እንዲደረስ እየተባበረች አይደለም ብለው ሲወቅሱ እንደነበር ፋይናንሻል ታይምስ ባወጣው ዘገባ አስታውሷል። ይሁንና የአንጋሪ ቡዳፔስቱ የመሪዎቹ ውይይት ግን በጎ ነገር ይዞ ሊመጣ ይችላል ተብሎም ተስፋ ተጥሎበታል። ዓለምን እያጋጠመ ላለው የምጣኔ ሀብት መንገዳገድ ዋነኛ መውጫ መንገድ የጦርነቱ መቋጨት ቢሆንም መቼና እንዴት የሚለው ግን ዛሬም መልስ ያላገኘው ጉዳይ ሆኗል። በመሆኑም ሀገራት የራሳቸውን ስልት እየቀየሱ የሚደርስባቸውን ጫና ለማቃለል ጥረት ሲያደርጉም ይስተዋላል። ኢቲቪ 57 የመጀመሪያ ክፍል እዚህ ላይ ያበቃል። ከጥቂት ደቂቃዎች በኋላ የቢዝነስና የስፖርት ጉዳዮችን አካተን መልሰን እንገናኛለን። አብራችን ቆዩ።